እያስጨነቃችሁኝ ነው። ኧረ ተረጋጊ አዴ። ምን ነው አንተ ማትረባ አንተ ማፈሪያ ለምን ነው እዚህ የመጣው? አዴ ምን እየሆንሽ ነው እንዴ? ያምሻል እንዴ? ተረጋጊ አዴ። አንተ ተረገምኩሽ። ለምን ነው ሁሉ ነገር በኔ ላይ የምታደርግብኝ? አዴ ይኸውልሽ ስርዓትሽን ያዥ፣ ካልሆነ ግን አስሬ ነው ማስቀምጥሽ። አዴ ተረጋጊ። መንገድ ላይ ራስሽ ወድቀሽ ነበር። እንድትረጋጊ ነው ያመጣንሽ። ውሸታሞች ናችሁ። አንተ ንጉስ ወንድሻለሁ አልከሻለሁ እያልክ ነግሬ መውጫ ሳትተኛለበት ይሄ ሁሉ ሴራ ለምን ራስ ያሰሩ ቢዝም የምትላቸው? እመኝ አዴ፣ እኔ ምንም አውቀው ነገር የለም። ይኸውልህ መውደድና ማፍቀር አፍ ላይ ብቻ ምንም ዋጋ የለውም። በተግባር አሳየኝ። ኧረ ዳይመንድ አንድ ነገር በላት። እኔ ምንም አውቀው ነገር የለም። አዴ ተንጣጣሽብኝ። ዝም በይ ዳይመንድ ዝም በይ። ይኸውልሽ መንገድ ላይ ወድቀሽ ጥለንሽ ስላልመጣን ነው። ጥለንሽ መምጣት ነበረብህ። ልቀቀኝ እሄዳለሁ። አዴ ተረጋጊ። ሌላ ነገር ብናስብ ኖሮ ራስሽን በዚህ መልኩ አታገኝም ነበር። እሺ አልፈሽ ተቀመጭ። ራስሽን ነው የምትጎጂው። በቃ አልፈሽ ተቀመጭ። ግን ደግሞ ላዴ እንደነግሬት። እሺ አልነግራትም። ንገረኝ። ባርኮት ምን? ባርኮት አዴን ያፈቅራታል። እኔ አላምንም እኮ። የምርህን? ግን ደግሞ እንዳነግሬት እሱም አልነገራትም። እሺ ታዲያ ለምን አልነገራትም? እኔ እኮ ደግሞ ዴቭን ነበር የምጠረጥረው። ዴቭ ምን? ዴቭ እኮ አዴን የሚወዳት ነበር ይመስለኝ። ያቺ ፍቅር እንደዛ ስትንጨረጨር ላይክ ሸር ሳብስክራይብ በማድረግ ቤተሰቡን ውዶችዬ፣ ዛሬ ደግሞ አዝናኝና አስተማሪ በሆነው በአደይ ድራማ ይዤላችሁ መጥቻለሁ። ባለፈው በክፍል 35 አቋርጠነዋል። አሁን ደግሞ በክፍል 36 ይዤላችሁ መጥቻለሁ። ባለፈው ዳይመንድ ለኤላ አሳልፎ እንደሰጣት ፍቅር ብር ሰጥተው የኤላ ሀብል እሷ እንደሰረቀችው አድርጎ እንደመሰከረ እንዲሁም ከቤት እንደተባረረች አቋርጠነው ነበር ወዶችዬ። ዛሬ ደግሞ መጥተናል። አደይ ወደ ቤቷ ወደ ፍቅር ቤት ስትመጣ ደሞዟ ልትወስድ መጣ ነበር። ስትመጣ ዳዊት ጠጥቶ ራስ ስቶ ተኝቶ እያለ ፍቅር መጣ ከሱ ጋር ተኛች ማለት ነው። እሱ ተኝቶ እያለ እሷ መጣ ከሱ ተኝታ ነበር። መጥቶ ደግሞ እሷ ስትመጣ የፍቅር የዳዊት ክፍል ስትከፍተው አደይና ለምለም መጥተው ነበር። ስመጡ ፍቅር ከዳዊት ጋር ተኝታ አገኘቻት ማለት ነው። አደይ በጣም ተቆጣች፣ ተናደደች። እንዴ ዳዊት እንደዚህ ታደርጋለህ እንዴ አለችው። ለምንድነው እንደዚህ ያደረግከው አለችው። እንደምታስቢው አይደለም አደይ፣ እሷ ራሷ ናት የመጣችው እንጂ እኔ ምንም ያደረግኩት ነገር የለም አላት ማለት ነው። እና እሷም ተናዳ ስትወጣ ፍቅር ተከተለቻት። አንቺ ምን ልታደርግ መጣሽ? አሁን ደግሞ ምን ረሳሽ? ምን ልታደርግ መጣሽ? ብላ እየጨቀጨቀቻት እያለ ባሮክ መጣ ማለት ነው። ከዛ ባሮክ ወደ ኤላ ቤት ሄዶ እየፈለጋት ነበር። ከለምለም ጋር ወጥታ ብሎ ሲነግረው ለባሮክ እሱም መጣ። ወደ ቤት ስመጣ ለምለምና አደይ ቤት አገኛቸው። ከዛ እንዴ አደይ ስፈልግሽ ነበር እኮ አላት። እሷ ደግሞ ምን ትሰሪ መጣሽ አለቻት። ምንም የምሰራው ነገር የለም ግን ደሞዜ ልወስድ ነው የመጣሁት አለችው ማለት ነው። እንዴ አልሰጠችሽም እንዴ አላት። አልሰጠችኝም። አንቺ ፍቅር የት አደረግሽው? የፍቅር የአደይ ደሞዝ ብዬ የሰጠሁሽ የላኩልሽ የት አደረግሽው አላት። እንዴ አሁን አልፈልገውም ብላኝ እኮ ለትምህርት ጎድሎኝ አነሳሁት አለችው። እሱ ደግሞ መቼ ነው የትምህርት ቤት እናቴ እየላከችልሽ አልነበር እንዴ አላት። ጠይብ እሷ ደግሞ አደይ ደግሞ ምን አለች? እኔ አላልኩሽም፣ ውሸት ላይ ውሸት አትጨምሪ አለቻት ማለት ነው ወዶችዬ። እናም ምን አላት ባሮክ ለፍቅር፣ እናቴ በጣም ተቆጣኛለች። ከአሁን በኋላ አደይ ከዚህ ቤት እንድትወጣ አትፈልግም። አሁን ፈልገህ ፈላልገህም ይሆን መለሳት ብላኝ በጣም ተቆጣኛለች ብሎ ስነግራት፣ እንዴ ማን አደይ እዚህ ላይ ልትኖር አደይ እዚህ ላይ እንደገና ተመልሳ እዚህ ላይ ልትኖር አላደርጉም፣ አይሆንም ማለት። አደይ ደግሞ ቀበል ብላ ምን አለች? እኔም አልፈልግም እዚህ ላይ መኖር አልፈልግም። እስካሁንም የአንቺ ጸባይ ችዬ የኖርኩት ነገሮች እስከማስተካከል ነው እንጂ ከአንቺ ጋር መኖር ፈልጌ አይደለም ብላ ነገረቻት ማለት ነው።
እንዴ እንደዛ አትበይ፣ ለምን እንደዚህ ያለሽ አላት ባረኩ። ምንም አይሆንም፣ አሁን ደሞዜ ስጡኝና እሄዳለሁ አለችው። ባረኩም ተቆጣት፣ በጣም ተቆጣት፣ ለፍቅር ተቆጣት። ለምን እስካሁን ደሞዟ የላባ ውጤት ለምን አልሰጠሻትም ብሎ በጣም ተቆጥቶ ነበር ማለት ነው። ለምለምም ምን አለች? ለምለምም አይሆንም፣ አደይ ካሁን በኋላ እዚህ ላይ አትቀጥልም፣ ብሯ ስጧትና ወደ ሌላ ደላላ ሄደን ስራ አፈላልጌ እሰጣታለሁ አለችው። ዳዊት ስልክ ተደውለበት ወጣ። እሺ እሄዳለሁ እኔ ብርሽ እንሰጥሻለን ብሎ ወጣ። ለምለም ነበረች እና ለምለም ከኤላ ጋር ሄደች። ከፍቅር ጋር የማወራው ነገር አለ ሂጂ አለቻት አደይ። እሺ ብለው ሄዱ ማለት ነው። ሁለታቸው ቀሩ ቤት ላይ። አንቺ ለዳይመንድ ምን አድርገሽ ነው? ለደመቀ ምን አድርገሽ ነው እንደዚህ ያለኝ አለቻት። ብር እኮ ዳይመንድ እኮ ብር ከተሰጠ ምንም የማያደርገው ነገር የለም። ዘመድ አይል ዘመድም ቢሆን ምንም ቢሆን ምን ብር ካየ አሳልፎ ይሰጣል አለቻት ማለት ነው። አንቺ ነግራም አንቺ ተንኮለኛ ብላ ጸጉሯ ይዛ ሳበቻት ማለት ነው። ደበደበቻት። እየደበደበቻት እያለ ኤሉ መጣሽ። ኤሉ ደግሞ እንዴ አደይ ያለሽ እንዴ ልጅ ነግራም ነገረኛ ምን እያደረግሻት ነው? እባክሽ ጨምረሽ ምቻት አለቻት። እሷ ደግሞ ትታቸው ወጣች ማለት ነው። ትታቸው ስትወጣ ሁለታቸው ተጨቃጨቁ፣ ተደባደቡ ማለት ነው። እየወጣች እያለ ዳዊት ሰክሮ አገኘችው ማለት ነው። ዳዊት ሰክሮ እየተንገዳገደ ልወድቅ አገኘችው። እሷ ደግሞ እንዴ ዳዊት ምን እያደረግክ ነው? ምጠጣ እንዳይሆን አለችው። አሁ ምን አደርጋለሁ ብለች ነው? በአንቺ ፍቅር እየተሰቃየሁ አይደል እንዴ? በአንቺ ፍቅር እየተሰቃየሁ ነው አለችው። ስንት የምታይ ያለ ለምንድን ነው እንደዚህ የምታደርገው? እኔ ካሁን በኋላ ከአንተ ጋር መሆን አልችልም አለችው። እንዴ አደይ እንደዛ አትበይ፣ እኔ እኮ በአንቺ ፍቅር እየተሰቃየሁ ነው አላት። እሷ ደግሞ ወሰደችው ወደ መኝታ ክፍሉ ይዛው ሄደች። ይዛው ሄዳ አሰኝታው ልብስ አልብሳው ልትወጣ ስትል እጇ ስበው አልጋው ላይ ያስቀመጣት ማለት ነው። እንደዚህ ብለው እያለ ፍቅር መጣች። ፍቅር አንቺ ድሃ ምን እየሰራሽ ነው? እዚህ ላይ ምን እያደረግሽ ነው አለቻት። ምንም ያደረግኩት ነገር የለም አለቻት። ከዛ አነቀቻት፣ ልትመታት አለች ማለት ነው። ዳዊትም አልቻለም ሰክሮ ስለነበረ እሷ ምንም የተፈጠረ ነገር የለም ብላ ገፍትራ ትሄደች፣ ወጣች ማለት ነው ውዶችዬ። ከዛ ኤላ ለምለም በጣም ደስተኛ ናት። አባቱ ለሌላ ልድሩት ብለው ስለነበረ ፈርታ ነበር። ግን አሁን ግን ምንም ቢሆን ምን የአባቴ ፍቃድም መተው አልችልም፣ ግን አሳምነዋለሁ። አንቺም አባቴ እንደምፈልጋት ሚስት እንደምትሆኝልኝ አልጠራጠርም ማለት ነው። እሷም በጣም ደስ ብሏት እኔ እኮ አንተ ሀሳብ ትቀይራለህ ብዬ አላስብም፣ ፍጹም እምነት አለኝ በአንተ ላይ። ግን አባትህ እንደምፈልጓት ሚስት እሆንልሃለሁ እኔ ፍቅር አለችው። እሱም ደስ ብሎት ግን አንድ ነገር ከፍቅር ጋር ግን ምንድን ነው ያላችሁ? ከድሮም እንኳ አትስማሙም እኮ አላት። እንዴ ከፍቅር ጋር የሚያስማማ ነገር አለ እንዴ? ጸባያ ክፉ፣ ተንኮለኛ፣ ሰው እንድጠላ የምታደርግ ሰው እኮ ናት አለችው። አደይ ሳላት አደይማ መልከ መልካም፣ ደግ፣ ርህሩህ፣ ተንኮል የሌላት ሴት ልጅ ናት አለችው ማለት ነው። ከዛ እንደዚህ ስትለው ግን እኮ አላት። ምንድን ነው የምትነግረኝ ነገር አለ አለችው። አዎ ባርኮ እኮ ይወዳታል አላት። ለማን? ለአደይ። እንዴ ማመን አልቻልኩም፣ ማመን አልችልም። እኔ በጣም ደስ ያለኝ ግን እኮ እኔ ለዳዊትን የምጠረጥራት የነበረው አለችው። ዳዊት አላት። አዎ አይደለም ባሮክ ይወዳታል ብሎ ነገራት ማለት ነው ውዶችዬ። እሷም በጣም ደስ ብሏት እና ለዛ ነው ፍቅር የምታሰቃያት። ፍቅር እያሰቃየቻት እያለ እኔ ያሰብኩት ለዳዊት ፍቅር ትወደዋለች፣ ከዛ እሱ አሳልፋ ላለመስጠት ነው እያሰቃየቻት ላለችው ለአደይ ብዬ አስባለሁ አለችው። አይ እሱ ደግሞ አስባለሁ ማለት ይሆናል ብለሽ ከማሰብ አቁሚ ያላት። አይ አይደለም እውነቴ ነው አለች። ይቅርታ ስለ ድምፁ የልጅ ድምፅ እየገባብኝ ነው። እና እንደዚህ ብለው እያለ ዳዊት ኤላ መጣ ወደ ቤት። ለወዴት ሄደች አደይ? በትል አይደለችም እንዴ አለው። አይ አደይ እኮ ደሞዜ እጠይቃለሁ ብላ
ደግሞ እዚህ እወስዳለሁ ብላ እኮ መጣች እኮ አለው። እንዴ ኧረ አልመጣችም፣ እዚህ ቤት አለ አደይ አደይ፣ ኧረ እዚህ ላይ ቤት የለችም አለው ማለት ነው። ከዛ አደይ ግን ንጉስና ዳይመንድ እየጠበቋት ነበር። መቼ ነው እዛ ላይ ግን አደይ ከዛ ከወጣች በኋላ ከነ ፍቅር ከወጣች በኋላ ራሷ ስታ ወድቃ አገኟት ማለት ነው። ኤላና ንጉስና ዳይመንድ ስትወድቅ አየዋት፣ አንስተዋት ሄዱ ወደ ቤታቸው ሄዱ፣ ይዘዋት ሲሄዱ ከዛ ስትነቃ እንዴ ምን እያደረግኩ ነው? እዚህ ላይ ምን እያደረጋችሁኝ ነው? አንተ ተንኮለኛ፣ አንተ ከሃዲ ብላ ለዳይመንድ ውሃ ደፋችበት ማለት ነው። እንደዛ ስታደርገው አንቺ ወድቀሽ እኮ ነው ያገኘንሽ፣ ራስሽ ስተሽ ስላገኘንሽ ነው እንደዚህ ያደረግነው፣ ይዘንስ የመጣ ነው። አደይ ተረጋጊ አላት ማለት ነው ንጉስ። አይደለም ይሄ አንተ የምትወደኝ ከሆነ ፍቅር በአፍ ብቻ ሳይሆን በተግባር ለምን አታሳየኝም? በተግባር አሳየኛ አለችው። እሱ ደግሞ እሺ ተረጋጊ፣ በቃ ችግር የለውም ተረጋጊ፣ ሁሉ ነገር ይስተካከል፣ ተረጋጊ አላት። ዳይመንድ አሁንም ከባለፈው ስህተቷ አልተማረም፣ በስህተት ላይ ስህተት ጨመረ ማለት ነው። እጇ ወደኋላ አሰራት እና ወደኋላ አሰራት ማለት ነው ውዶችዬ። እዚህ እያለቀሰች ንጉሱም ደግሞ ያገኘበት ክፍተት ተጠቅሞ እዛ ላይ ሊያሰቃያት እያሰበ ነው። እና ውዶችዬ ክፍል 36 ይሄ ይመስል ነበር። በክፍል 37 እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ጠብቁኝ። እወዳችኋለሁ። ባይ ባይ።